ጤና ይስጥልኝ ተመልካቾቼ በዛሬው ዩቲዩብ ቪዲዮ የምንመለከተው ቴክስት ቱ ስፒች ትራንስሌሽን ሲስተም ቪያ ፓይተን ፎር ብላይንድ ፐርሰን። ይህም ማለት ጽሁፍን እንዴት ወደ ንግግር በቀላሉ መቀየር እንችላለን። ያም ማለት ፓይተን ፕሮግራሚንግ ላንጉጅን በመጠቀም አንድ የተጻፈን ጽሁፍ ወርድ ሊሆን ይችላል ኦር ሴንቴንስ ሊሆን ይችላል እንዴት ወደ ንግግር ወይንም ስፒች ትራንስሌት ልናደርግ እንችላለን። ይህም ቪዲዮ እንድሰራ ያነሳሳኝ ዋናው ምክንያት ብላይንድ ፐርሰን ወይንም አይነ ስውራኖች ቴክስትን ማንበብ ስለማይችሉ የተጻፈን ጽሁፍ ወደ ስፒች በቀላሉ መቀየር ከቻል ወይንም እንዴት መቀየር እንደሚቻል ካወቅን ትላልቅ አፕሊኬሽኖችን ቢውልድ አድርገን ብላይንድ ፐርሰኖችን መርዳት እንችላለን የሚለውን ሐሳብ ይዤ ነው ይህን ቪዲዮ ልሰራ የቻልኩበት ዋናው ምክንያት። አሁንም ማሳያችሁ በጣም ሲምፕል ነው። ሲምፕል ቴክስት ቱ ስፒች ትራንስሌሽን ነው። ፓይተን ነው የምጠቀመው። በጣም ላይን ኦፍ ኮዱ በጣም ትንሽ ነው። ማክሲማም ከ10 በላይ ያልበለጠ ላይን ያለው ኮድ ነው የምጠቀመው። ቢኮዝ ላይብረሪ ስላለው ላይብረሪው ነው ኢምፖርት ማድረገው። ከዛ ጥቂት ላይኖችን ጽፋለሁኝ። ዘይን በቀላሉ አንድ ቴክስት ሳስገባለት አውቶማቲካሊ እሱን ወደ ስፒች ይቀይርልኛል። ግን ስፒቹ ጀስት ምንድነው ፌክ ስፒች ነው ወይንም አርቲፊሻል ስፒች ነው። የሂውማን ስፒች አይደለም። ጀስት ኦፕሬቲንግ ሲስተም ውስጥ ያለ ሞስት ኦፍ ዘ ታይም ፊሜል ቮይስ የሴትን ድምጽ አይነት በሚመስል መልኩ አርቲፊሻል ቮይስን ተጠቅሞ ወደ ስፒች ይቀይርልናል ማለት ነው። ይህንን ካወቀን በቀላሉ ትላልቅ አፕሊኬሽኖችን ቢውልድ ለማድረግ አትሊስት የሆነ ኖሃው ይኖረናል ብዬ ከማሰብ የተነሳ ነው ይህን ቪዲዮ ልሰራ የቻልኩት። እስኪ መጀመሪያ ትንሽ ቲዮሬቲካል ባክግራውንዱን ለማየት እንሞክር። እንደምታዩት ኦቨርቪው ነው። ይሄ ኦቨርቪው ላይ ለአሁኑ የምንመለከተው እንደነገርኳችሁ ቴክስት ቱ ስፒች ነው። በት በሚቀጥሉት ተከታታይ ቪዲዮዎች እንደገና ስፒችን ቱ ቴክስት ወይንም ድምፅን እንዴት ወደ ንግግር እንቀይራለን። ዛት ሚንስ ኦፖዚት ማለት ነው። ቫይስ ቨርሳ እንዴት እንቀይራለን። እሱ ደግሞ በጣም የሚጠቅመው ለምንድን ለዲፍ ፐርሰኖች ወይንም መስማት ለተሳናቸው ነው። ዘይን ሌላ ጊዜ ቢልድ ላንጉጅ ትራንስሌተር እንዴት ላንጉጅን ለምሳሌ እንግሊሽ ቱ ቻይኒዝ ኦር አምሃሪክ ቱ እንግሊሽ ቱ አምሃሪክ እንዴት የሚቀይር ትራንስሌተር ላይክ ጉግል ትራንስሌተር ሲምፕል የሆነ ማለት ነው እንዴት መስራት እንችላለን ፓይተን በመጠቀም የሚለውን እናያለን። ሌላ ጊዜ ደግሞ ቢልድ ሲምፕል ትራንስሌተር ፎር እንግሊሽ ቫወልስ ኦር ኮንሶናንትም ሊሆን ይችላል እነሱንም እንዴት አድርገን እንቀይራለን የሚለውን እናያለን። ሌትስ ፎከስ ኦን ቴክስት ቱ ስፒች ትራንስሌሽን ሲስተም ፎር ናው። ትንሽ ቴዎሬቲካል ባክግራውንዱን ለማየት እንሞክር። ዲቴል አልገባም፣ ምክንያቱም አላማዬ ጀስት ፕራክቲካሉን ለማሳየት ነው የሚፈልገው። ዘይን እንደምታዩት ይሄ ኢንትሮዳክተሪ ፓርት ነው። መጀመሪያ ስፒች ሴንቴንስ የሚባል ኢምፖርታንት አይዲያ አለ። ስፒች ሴንቴንስ ምንድነው? ኢትስ አርቲፊሻል ፕሮዳክሽን ኦፍ ሂውማን ስፒች ነው። ያ ማለት ስፒች ሴንቴንስ ማለት ጀስት አርቲፊሻል ቮይስን በመጠቀም ወይንም አርቲፊሻል ሳውንድን በመጠቀም ቴክስትን ወደ ስፒች የመቀየር እሳቤ ማለት ነው። አርቲፊሻል ፕሮዳክሽን ኦፍ ሂውማን ስፒች ይሆናል ማለት ነው። ኤንድ በዋናነት ኮምፒውተር ሲስተም እንጠቀማለን ለዚህ ስፒች ሴንቴንሲስ። ያ የምንጠቀመው ኮምፒውተር ሲስተም ስፒች ኮምፒውተር ይባላል። ስለዚህ የምትጠቀሙት ዲቫይስ ስፒች ሴንቴንሲስ ሳይሆን ስፒች ኮምፒውተር ነው የሚባለው ወይንም ስፒች ሴንቴሳይዘር እንለዋለን ማለት ነው። እሱን በመጠቀም በቀላሉ ስፒች ሴንቴንስን ኢምፕሊመንት ማድረግ እንችላለን። ያ ጀስት አስ ሲምፕል ባክግራውንድ የሆናችኋል ብዬ አስቤ ነው። ሌላው አለፍ አድርጌ ልየው ምክንያቱም
ጊዜ ላለመፍጀት ወይንም ዲቴል ሌክቸር መስጠት አይደለም የዛሬው ፍላጎቴ ጀስት አፕሊኬሽኑን ማሳየት የፈለኩት ኤንድ እንዴት አንድ ስፒች ሴንቴሳይዘርን ኳሊቲውን ማለት ነው እንዴት ልንገመግመው እንችላለን ወይንም ያ ስፒች ሴንቴሳይዘር ኳሊቲ አለው ወይስ የለውም ለማለት የምንዳኝበት ዌይ ወይንም መንገድ ምንድነው የሚለው ጀስት ምን ያህል ያ የተቀየረው ስፒች ቴክስት ወደ ስፒች የተቀየረው ምን ያህል ለሂውማን ቮይስ ወይንም ለሰው ድምጽ በሚቀርብ ሁኔታ ተቀይሯል የሚለው ማየት እንችላለን ሶ ሲሚላር ከሆነ ወይንም ሲሚላሪቲ ሃይ ከሆነ ላይክ ሂውማን ቮይስ ያ ምን ይሆናል ስፒች ሴንቴሳይዘሩ ሃይ ኳሊቲ ያለው ማለት ነው በጣም የወረደ ከሆነ የማይቀራረብ ከሆነ ደግሞ ጀስት it has a low quality of speech synthesizer ማለት እንችላለን አንድ ነገር ለነገራችሁ የምፈልገው ብዙ ሰዎች ወይንም እኔን ጨምሮ እንደምናስበው ስፒች ሴንቴሳይዘርስ ወይንም ቴክስት ቱ ስፒች የቅርብ ጊዜ ወይንም like 5 years or 10 years ብለን ልናስበው እንችላለን ግን it's not አዲስ ነገር አይደለም በጣም የቆየ ነገር ነው like since 90s ማለት ነው 1990ዎቹ መግቢያ አካባቢ ላይ የተጀመረ አይዲያ ነው ኢንተርኔት ከመፈጠሩ ጋር የተያያዘ ይመስለኛል ሶ ያንን ካየን አክቹአሊ ኢንተርኔት ከዛ በፊት ነው አክቹአሊ ቢልድ የተደረገው ግን ብዙ ዲቫይሶች ሰከንድ ጄነሬሽን ዲቫይሶች ሀፕን እንዲያደርጉት 1990s ላይ ስለሆነ ከዛ ጋር በተያያዘ መልኩ ስፒች ሴንቴሳይዘር ወደ ሪያሊቲ መጥቷል ብለን እናስባለን አንድ ሌላው ወሳኝ ነገር ቴክስት ቱ ስፒች ሲስተም ላይ ወይንም ኢንጂን ማለት እንችላለን ሁለት ቤዚክ ፓርቶች አሉት አንደኛው ፍሮንት ኤንድ ነው ሌላኛው ደግሞ ባክ ኤንድ ነው ላይክ ዌብሳይት ቢልድ በምናደርግበት ሳይት ፍሮንት ኤንድ ኤንድ ባክ ኤንድ እንደምንለው ላይክ ፍሮንት ኤንዱ በጃቫስክሪፕት እንደምንሰራው ሁሉ ባክ ኤንዱ ደግሞ ላይክ ዳታቤዝ ወይንም ዛምፕን በመጠቀም ኦር አናዘር ማይስኩዌልን በመጠቀም ዳታቤዝ ቢልድ አድርገን ዘይን ሁለቱን ኮኔክት አድርገን ዌብሳይት ቢልድ እንደምናደርገው ቴክስት ቱ ስፒች ሲስተም ላይ በተመሳሳይ መልኩ ፍሮንት ኤንድ እና ባክ ኤንድ አለው ግን ይለያል ከዌብሳይት ዲዛይኒንግ ሶ ፍሮንት ኤንዱ እንደገና ሁለት ሜጀር ታስኮች አሉት የመጀመሪያው ታስክ convert ያደርግልናል it converts raw text containing symbols like numbers and abbreviation into equivalent written out words ያ ማለት የጻፍነው ምናልባት ቁጥር ይዞ ሊሆን ይችላል ወይንም abbreviation ምጻረ ቃላቶች ሊኖሩት ይችላሉ ወይንም ኖርማል ቴክስት ሊሆን ይችላል እሱን ኢኩቫለንት በተመሳሳይ መልኩ ወደ ተጻፈ ወርዶች ይቀይርልናል ወይንም ቶከንስ እንለዋለን ወደዛ ይቀይርልናል that process tokenization or text normalization ማለት እንችላለን otherwise pre-processing ይባላል that is the first task of front end ማለት ነው and ሌላኛው important thing actually ሁሉ የምናወራው ፍሮንት ኤንድ ውስጥ ነው ፍሬዝ አለ ክሎዝ አለ ሴንቴንስ አለ እሱ ከቶከንስ ጋር የተያያዘ ነው ዲቴል ብዙም መግባት አልፈለኩም and the second part of the front end is just text to phoneme or grapheme to phoneme conversion ነው ያ ማለት the process of assigning phonetic transcription to words ነው ቶከንስ ካገኘን በኋላ ሌላኛው ሁለተኛው ታስክ የፍሮንት ኤንድ ማለት ነው text to phoneme or grapheme to phoneme conversion መስራት ይሆናል ማለት ነው ያም ማለት ኢንፎርሜሽኖችን አንድ ላይ ሜክአፕ አድርጎ ሲምቦሊክ ሊንጉስቲክ ሪፕሬዘንት የሚያደርግልን አውትፑት ነው የመጨረሻው አውትፑት ወይንም ሰከንድ ታስክ ማለት ነው that's front end and ሌላኛው part of speech synthesizer is a backend ነው backend ሌላ ስሙ synthesizer ማለት እንችላለን ተመሳሳይ ነው ከቴክስት ቱ ስፒች synthesizer ስም ጋር ዘን ምን ያደርግልናል ይሄ በመጀመሪያው ፍሮንት ኤንድ ሰከንድ ታስክ ላይ ወደ ሲምቦሊክ ሊንጉስቲክ ቀይረናል አይደለ ቶከንስን ዘን እሱን ወደ ሳውንድ የሚቀይርልን የመጨረሻው ፓርት ማለት ነው ሶ ሲምቦሊክ ሊንጉስቲክ ኮንቨርት ቱ ሳውንድ that's known as backend ወይንም the responsibility of backend ማለት እንችላለን so just theoretical part ነው በአጠቃላይ ካየን እስኪ ወደ ፕራክቲካሉ ብንሄድ የተሻለ ይመስለኛል ሳመራይዝ ስናደርገው ይህ ብሎክ ዲያግራም
አይ ቲንክ ሳምራይዝ ሊያደርግልን ይችላል። ቴክስት አለ፣ ምንጽፈው ቴክስት አለ። ፎር ኤግዛምፕል የኔን ስም ብንጽፍ ስቲቭ አስ ቴክስት ኮንሲደር እናድርገውና ዜን እዛ ውስጥ ይሄ ሬክታንግል ወይንም ብሎክ ዲያግራም ምን ነው ሪፕሬዘንት የሚያደርግ ቶታል ፕሮሰስ ኦፍ ዘ ቴክስት ቱ ስፒች ኢንክሉዲንግ ዘ ፍሮንት ኤንድ አስ ዌል አስ ዘ ባክ ኤንድ ማለት ነው። ሶ ቴክስቱን አናላይዝ ያደርግልናል። ዜን እሱን ወደ ኮምፖዝድ ኦፍ ወርድስ ወይንም ወደ ቶክንስ ይቀይርልናል። ዛት ሚንስ ዘ ፍሮንት ኤንድ ፓርቱ የመጀመሪያው ታስክ ነው ይሄ ፍሮንት ኤንድ ፈርስት ፓርት ማለት ወደ ቶክን የሚቀይርልን። ተነጋ ቶክንስን ወደ ፍሬዚንግ፣ ኢንቶኔሽን፣ ዱሬሽን ወይንም ሊንግዊስቲክ አናላይሲስ ላንጉዌጁን ያየዋል። እንግሊሽ ኦር አዘርስ ላንጉዌጅ ሊሆን ይችላል። እሱን ሁሉ አናላይዝ የሚያደርግልን ዘ ሰከንድ ታስክ ኦፍ ዘ ፈርስት ፓርት ማለት ዘ ፍሮንት ኤንድ ማለት ነው። የሁለተኛው ታስኩ የመጨረሻው ታስኩ የፍሮንት ኤንድ ወደ ቶክንስን ወደ ሊንግዊስቲክ ፓርት የሚቀይርልን ወይንም ፌዚንግ፣ ኢንቶኔሽን እና ዱሬሽንን ያካተተ ምናልባት ቴክስቱ ረጅም ከሆነ ዱሬሽኑ የዛን ያህል ረዘም ያህል ይሆናል። መጨረሻ ባክኤንድ ነው። ባክኤንድ ደግሞ የተቀየረው ሊንግዊስቲክ ፓርቱን ወደ ዌቭ ፎርም ጀነሬት የሚያደርግልን ወይንም ወደ ሳውንድ የሚቀይርልን ነው። ዜን ፋይናሊ ምን እንሰማለን? ስፒች ወይንም ሳውንድ እንሰማለን ማለት ነው። ይህ አጠቃላይ ቴዎሬቲካል ባክግራውንድ ነው። አክቹአሊ ዲቴል አልሰጠዋችሁም፣ ግን ዲቴሉን ሌላ ጊዜ ሌክቸር ማድረግ ከፈለኩኝ ወይንም አክቹአሊ ኢትስ ኖት ሌክቸር ጀስት ሀሳቡ ማካፈል ከፈለኩኝ ዲቴል አሳያችኋለሁ። ግን ጀስት ቴዎሬቲካል ባክግራውንዱን አስ ኦቨርቪው ለማየት ያህል ነው። ዜን መጨረሻ ላይ ያልኳችሁ ኢምፕሊሜንቴሽኖች ናት። ኮድ ቪያ ፓይተን በጣም ሲምፕል ኮድ ነው እንደምታዩት። ግን በጣም ኢምፖርታንት ነገር እዚህ ጋር እንደምታዩት GTTS አለ። ይሄ ማለት ሪፕሬዘንት የሚያደርግልን ጎግል ነው። ጎግል ቴክስት ቱ ስፒች ነው። ስለዚህ ይሄንን ላይብረሪ ነው ኢምፖርት የማደርገው ወይንም ኮኔክት የማደርገው። ሶ የጎግል ቴክስት ቱ ስፒች ትራንስሌተር ላይብረሪ ወይንም ፍሬምወርክን በመጠቀም ነው እኔ የጽሁፍን ወደ ንግግር የምቀይረው ማለት ነው። ሶ ዜን ኢምፖርት ኦኤስ ወይንም ኦፕሬት ሲስተም አለ። ዜን ቢኮዝ ሳውንዱን ኮንቨርት የሚያደርግልን ኢንተርናል ፓርቱ ላይ ኦፕሬት ሲስተም ውስጥ ያለ ፓርት ስላለ እሱ ያስፈልገናል። ዜን ማይ ቴክስት ብለን ቫሪያብል ክሬት አድርጌያለሁ። እዚህ ጋር የፈለጋችሁትን ቫሪያብል መስጠት ትችላላችሁ። ዜን የምትፈልጉትን ቴክስት ጽፋላችሁ። እኔ በቀላሉ ለአድቨርታይዝመንትም እንዲመችን ብዬ ዚስ ስቲቭ ዩቲዩብ ቻናል የሚል ሲምፕል ሴንቴንስ ክሬት አድርጌያለሁ። ሶ ይህንን ቴክስት ነው ወደ ድምጽ መቀየር የምፈልገው። የጻፍኩበት እንግሊሽ ስለሆነ ላንጉጁ ኢኤን ትሉታላችሁ ወይም ኢን ዛት ሚንስ ኢት ሪፕሬዘንትስ እንግሊሽ። ሶ የጻፋችሁት በቻይኒዝ ከሆነ ሌላ ጽሁፍ ታደርጉታላችሁ፣ አማሪ ከሆነ ሌላ ይሆናል ማለት ነው። በት ለጊዜው እንግሊሽ ላሳያችሁ። ዜን አውትፑት ብለን GTTS አለ። GTTS ከዚህ ኢምፖርት የተደረገ ከላይብረሪ ኢምፖርት የተደረገ ፋንክሽን ነው። ዜን ቴክስቱ ማይ ቴክስት ይሆናል። ስለዚህ ይህንን ቴክስት ይወስድልናል። ላንጉጁ እንግሊሽ ብዬ ኢኒሻላይዝ አድርጌዋለሁ፣ ይወስደዋል። ኤንድ ስሎ ፎልስ፣ ይሄ ወሳኝ ነገር ነው። ስሎ ትሩ ካላችሁት ድምፁ ልሰሙት በጣም ፈጣን ነው የሚሆነውና ምናልባት ሴንቴንሱ ኮንቨርት የምታደርጉ ሴንቴንስ ረዘም የሚል ከሆነ በጣም ፈጣን ነው የሚሆነውና ለመስማት ያስቸግራል። ሶ የሚመከረው ወይም ሪኮመንድ የሚደረገው ፎልስ ቢሆን የተሻለ ነው። ኖርማል ስፒቹን ትሰሙታላችሁ። ኤንድ ድምጽ እንደምታውቁት ሴቭ መደረግ አለበት ወይንም በትክክለኛው አፕሮፕሪየት በሆነ ኢንኮደር ነው ኢንኮድ መደረግ ያለበት። ሶ ሪኮመንድ የሚደረገው MP3 ነው። ሶ steve.mp3 ብየዋል። ሶ ይህንን ጽሁፍ ወደ ድምጽ ቀይሮ በምንድነው ሴቭ የሚያደርግልኝ? ፋይል ኔሙ ስቲቭ ነው .mp3። ሶ በmp3 ፎርማት ሴቭ ያደርግልናል ማለት ነው። ፋይናሊ የኛው ጀስት ኦፕሽናል ነው። ኦኤስ እዚህ ጋር ይጠቀምኩታል። ኦኤስ ዶት ሲስተም ዜን ስታርት። ሶ ኮንቨርት ራን በማድረግበት ሰዓት ቺኛዋ ራን ቶናል ሴቭ ካደረገው በኋላ ቺኛዋ ፓርት ጽሁፏ ዲስፕሌይ ታደርግና ራን ይሆናል። ዜን ድምጹን ትሰሙታላችሁ ማለት ነው። ሶ እቺን እስኪ ኢምፕሊመንት እናደርጋትና የዛሬውን ቪዲዮ እንጨርሳለን ማለት ነው። ሶ ይሄን ኢምፕሊመንት ለማድረግ ብዙ አይነት አማራጮች አሉ። ፕሮግራሚንግ ኤንቫይሮንመንት እኔ የምጠቀመው ጁፒተር ነው። እናንተ ሌላ ተመሳሳይ ወይንም ሪኮመንድ የተደረገ ፕሮግራሚንግ ኤንቫይሮንመንት መጠቀም ትችላላችሁ። ግን ይሄኛው በጣም ሲምፕል ነው። ጁፒተር ኖትቡክ መጠቀም በጣም ሲምፕል ነው። ዜን እሱን ትከፍታላችሁ። ዜን ራን እያደረገ ነው ሰርቨሩ። የጁፒተር ሰርቨር ሬዲ በሆነበት ሰዓት በብሮዘር ይከፍትልኛል። አሁን ሎካል ውስጥ እየከፈተ ነው። ብሮዘርን በመጠቀም ትንሽ ጊዜ እንጠብቀው። ዜን
ኦልሬዲ ከፍቶልኛል እንደምታዩት አይ ቲንክ ይታያችኋል ብዬ አስባለሁ። ዜን ይሄ የኔ ፋይሎች ናቸው። ስለዚህ እዚህ ጋር አዲስ ኖትቡክ ክሬት ማድረግ ይጠበቅባችኋል። ሶ ኒው የሚለው ላይ ትገቡና ኖትቡክ የሚል አለ። ሌሎች አማራጮች አሉ፣ ግን እዚህ ጋር አስፈላጊው ኖትቡክ ነው። ዜን ኖትቡክን ክሊክ በምታደርጉበት ሰዓት አዲስ ኖትቡክ ክሬት ያደርግላችኋል። ጁፒተር ኢንቫይሮንመንት ማለት ነው። ሶ ሌትስ ራይት ዘ ኮድ። ሶ ኮዱን ቅድም እንዳያችሁት ፍሮም ጂቲቲኤስ ዜን ኢምፖርት ማድረግ ይጠበቅባችኋል። ኢምፖርት ዜን ጂቲቲኤስ ዜን ኢንተር ዜን ሪፈር እያደረኩት ነው ኮዱን ቢኮዝ ሁሉንም መያዝ አልችልም በቃሌ። ሰው ቶታሊ ኮዱን እያየሁ ነው የምጽፈው። ኢምፖርት ኦኤስ ዜን ማይ ቴክስት ኦልሬዲ ቪዲዮ ላይ ስላለላችሁ እናንተ እሱን እያያችሁ እንደኔ መጻፍ ትችላላችሁ። ማይ ቴክስት ብላችሁ እዚህ ጋር ሴንቴንሱን የፈለጋችሁን ቴክስት መጻፍ ትችላላችሁ። ለኔ ለጊዜው this is ስቲቭ ስትሪ ዩቲዩብ የፈለጋችሁን መጻፍ ትችላላችሁ። ቻናል የሚል ቴክስት ክሬት አድርጌያለሁ። ዜን ቀጣዩ ምንድነው የሚሆነው ላንጉጁን ኢኒሻላይዝ ማድረግ ነው። እንዳትሳሳቱ እያያችሁ ቢጽፉ ጥሩ ነው። እንደኔ ላንጉጅ ኢን ባይዘ ፕሮግራሚንግ በቃል መሸምደድ ኢትስ ኖት አ ቢግ ዲል አይመከርም። ዋናው ኮንሴፕቱን ከያዛችሁት ሌላውን እያያችሁ ሪፈር እያደረጋችሁ መጻፍ ይመከራል። እኔም እንደዛ ነው የማደርገው፣ ግን በቃል የሚይዙም አሉ። ኦኬ ዛስ ከያዛችሁ አሪፍ ነው። ዜን አውትፑት ዜን እዚህ ጋር ኢምፖርት ያደረኩት አለ ቅድም እንደነገርኳችሁ ጂቲቲኤስ ዜን ቴክስት መደረጋ ቴክስቱን ማስገባት አለብኝ። ስለዚህ ቴክስቱ ምንድነው የሚሆነው እቺኛው ማይ ቴክስት ናት። ዜን ማይ ቴክስት ኢኳል ዜን ኮማ ዜን ላንግ ታረጉትና እዚህ ጋር ዲክሌር ያደረኩት ላንጉጅ አለ እሱን ታስገቡታላችሁ። ዜን ፋይናሊ ስሎው ፎልስ ነው የሚሆነው አይደለ? ፎልስ ዜን ኢንተር ትሉታላችሁ። ዜን አውትፑት ሴቭ ማድረግ ይጠበቅብናል። አውትፑት ዶት ሴቭ አይ ቲንክ ሴቭ ዜን በምትፈልጉት ፋይል ላይ መጻፍ ትችላላችሁ። ለምሳሌ እኔ የተጠቀምኩት ስቲቭ ዶት ኤምፒ3 ስለዚህ ኢንኮድ ያደረኩት በኤምፒ3 ነው። ዜን ቺኛ ኦፕሽናል ናት ግን ብትኖር አሪፍ ነው። ኦኤስ ሲስተም ዜን ስታርት እናደርገው። ስታርት ዜን ሴቭ ያደረጋችሁትን ራሱን ስታርት ቢኮዝ ጥቅሙ ምንድነው ቺኛ ኦፕሽናል ያልኳችሁ ቺኛ ባት ነው ራን ስታደርጉ ሴቭ አድርጎ ነው የሚያስቀምጥላችሁ። ዜን እዛ ሴቭ ያደረጋችሁበት ሎኬሽን ላይ ገብታችሁ ነው ስትከፍቱ ድምጹን የምትሰሙት። ግን እቺኛው ኦፕሽን ኮድ ካለች ላይን ካለች ሴቭ አድርጎ አውቶማቲካሊ ራሱ ከፍቶ ድምጹን እንድትሰሙ ይረዳችኋል። ለዛ ነው ኦፕሽናል ነው ያልኳችሁ። ሶ ቀለል ላለ ነገር ይሄኛው መጠቀም ትችላላችሁ። ዶት ኤምፒ3 ራይቲንግ ካልተሳሳትኩኝ ኮዱን በዚህ መልክ ነው የጻፍኩት እያየሁኝ። አይ ቲንክ የተሳሳትኩ አይመስለኝም ምንም ነገር። ምናልባት ጊዜ ለመቆጠብ ብዬ ነው። ስህተት ካለን ዲባግ እናደርገዋለን። ሶ አይ ቲንክ ኢትስ ኦኬ። ዜን ራን እናደርጋለን። እስኪ ቼክ ምናልባት ድምፁ ከተሰማችሁ አውቶማቲካሊ ሲከፍት ልትሰሙ ትችላላችሁ። ሶ የሚጠበቀው ምንድነው ድምፅ ኤክስፔክትድ ቮይስ ምንድነው this is ስቲቭ 3 ዩቲዩብ ቻናል የሚል ከሂውማን ቮይስ ጋር ተቀራራቢ የሆነ ነው፣ ግን አርቲፊሻል ቮይስ ነው። እንስማው ስህተት ከሌለ። አይ ቲንክ ራን አድርጓል፣ ግን አውቶማቲካሊ አልከፈተልኝም። ሶ እንደዛ በሚያጋጥምበት ሰዓት እስኪ ሎኬሽኑ ላይ ሄደን ማየት እንችላለን። ስቲቭ ዶት ኤምፒ3 ብሎ ሴቭ ያደርግልናል። ሶ ሌትስ ቼክ ኢት። ሲ ላይ ነው ምናልባት ሲ ላይ ነው የሚቀመጠው። ሶ ሲ ላይ የሚቀመጥ ከሆነ ሌትስ ቼክ ኢት። ያ ሉክ እዚህ ጋር ሴቭ አድርጎታል። ሜቢ አይ ዶንት ኖ ኦኤስ ሲስተም አውቶማቲካሊ እንዲከፍት ነበር የፈለኩት፣ ግን አውቶማቲካሊ አልከፈተም። ግን እንደምታዩት ሉክ አሁን ነው ራን ያደረኩት። ሲስተም ታይሙ እንደምታዩት 941 ይላል። እዚህ ጋርም 941 ዴቱም ተመሳሳይ ነው። ምናልባት ከዚህ በፊት ቀደም ብዬ ክሬት ያደረኩት እንዳይመስላችሁ ብዬ ነው። ሶ በዛሬው ቀን በአሁኑ ሰዓት ነው ክሬት ያደረገው። ዜን እስኪ ኦፕን እናድርገው ድምፁን ከሰማ ነው።
This is Stiff Free YouTube channel. እንደሰማችሁት this is Stiff Free YouTube channel ነው ያለችው ሴት ድምጽ መጠቀም but artificial ወይንም fake sound ነው ብዙም ከሂውማን ናቹራል የሆነ ሂውማን ቮይስ አይደለም look This is Stiff Free YouTube channel. እስኪ እንድገሙ This is Stiff Free YouTube channel. yeah so this is Stiff Free YouTube channel ነው የምትለው so በትክክል ቴክስት ቱ ስፒችን ትራንስሌት ማድረግ ችለናል ማለት ነው በሚቀጥለው ቪዲዮ ስፒች ቱ ቴክስት ያማ ድምጽን ሴቭ የሆነውን ድምጽ ደግሞ ወደ ቴክስት እንዴት እንቀይራለን የሚለውን እናያለን ሶ እቺኛ በጣም ሲምፕል ናት ማንንም ሰው ሊያገኘው ሊጽፈው የሚችለው ነው ቻት ጂፒቲ ላይ ብትገቡ ጊትሃብ ላይ ብትገቡ ወይም ጊትላብ ላይ ብትገቡ በጣም ትላልቅ አፕሊኬሽኖችን ወይንም ቴክስት ቱ ስፒችን የሚሰራ የሚገራርሙ ኮዶች ታገኛላችሁ እሱን መጠቀም ትችላላችሁ ግን ቤዚክ ፋውንዴሽኑን ማወቅ ይጠበቅባችኋል ብዬ ነው ምናልባት ይሄ ቪዲዮ ከረዳችሁ እና አውቀንበታል ብላችሁ ካሰባችሁ ዩቲዩብ ቻናሌን ሰብስክራይብ ሼር እንዲሁም ላይክ በማድረግ ትብብር አድርጉ አመሰግናለሁ በሚቀጥለው እስከምንገናኝ ሼር ሰንብቱ